የወይዘሮ ባዩሽና የእርግብ ማንነት ሲገለጥ እንግዲህ መቼም አንዲት እናት ልጅሽን ከ16 ዓመት በኋላ ታገኛለሽ የተባለች እናት እውነታ ነው ተብላ ስትሰጥ ያው ማረጋገጫው ድረስ እስከምደርስ ያው መጨነቅና ማሰብ የማይቀር ነው። ወይዘሮ ሚላት እውነተኛ ልጃቸውን ያገኙ መስሏቸው እየተጨነቁ እስከሚያመጣት ድረስ ቸኩለው ያው እያመጣናት ነው ሲባል እሷም እውነት ይቀበሉኝ ሆኖ ስትል ጋዜጠኛውን ስትጠይቀው አዎ በጣም ጥሩ ነዋሪዎች ናቸው፣ ገንዘብ ያላቸው ናቸው። እኔ በገንዘብ ምን ያደርግልኛል? ፍቅር ነው እንጂ የምፈልገው። አይ ማለቴ ምንም ተቸግረው አንቺን አንፈልግሽም የሚሉት አይደለም ለማለት ያክል ነው ሲል ይነግራታል። ለማንኛውም እኔ ለብዙ ዓመታት የምፈልገው ወላጅ እናቶችን ፍቅርና እህት ወንድምም አለሽ እኮ አላት። በእውነት እህት ወንድሞች አሉኝ? አዎ ይቀበሉኝ ይሆን የሚለውም ገና እያሳሰባት ነበረ። ለማንኛውም እንውረድና ግቢና ተዋወቂያቸው ብሎ ከመኪና ወርዶ እንዳስገባት ወይዘሮ ሚላት ራሳቸውን መቆጣጠር አቅቷቸው ሀሴትዬ ቅርበኝ እያሉ በእንባ እየታጠቡ ነበር። ሰላምም ይቺ ሰላም እህቶችሽና ወንድሞችሽ ስላላት መጀመሪያ ወደ ሀና ነበር ሄደችው። ውይ ይቺ ደግሞ በጣም እኔን ትመስላለች ቆንጆ ናት ብላ ወደ ሀና ስትሄድ ሀናዬ ግን እነዛ ናቸው ወንድምና እህቶችሽ ስትል አመላከተቻት። ከዛ ዘወር ብላ እህቱና ወንድሞቿን ተዋወቀች። ቁጭ አለችና እንግዲህ የነበረውን ነገር ሁሉ ወይዘሮ ሚላት ትኩረታቸው አሁንም ወደ ሀሴት ሆነ። ሰላም ዝም ብላ በትካዜ ታያቸዋለች። ወይዘሮ ባዩሽም በቃ በጣም ደስ ይላል የስንት 16 ዓመት እያለች ታቃብጣለች። እዛ የራሷን ሴራ እስከሚጋለጥባት ድረስ ማለት ነው። ከዛ እንግዲህ ያው እኔ እዚህ ነው ማድረው እቻ ክስትሽ ናት ተዋወቂያት ተብላ እንደማታውቃት ሆና ተዋወቀች። ፊልሙን እየሰሩት ይገኛሉ። ከዛ በኋላ እንግዲህ እኔ ዛሬ ከሚላት ጋር ነው የምተኛው፣ አንቺ ደግሞ እዛኛው ክፍል ትተኛለች ስትባል አንቺም እዚህ ነው እንዴ ቤት የለሽም እንዴ አለች እንደማታውቁና ወይዘሮ እርግብ አዎ ለዛሬ ቤትስ አለኝ ግን ለዛሬ ለደስታው ብዬ ነው እዚህ ማድረው። አይ አያስፈልግም አለችና እንደማታውቃት ሆና ኮስተር ብላ ተናገረቻት። በቃ ሄዳለሁ ስትላት ወይዘሮ ሚላት አዲስ ያገኟትን ሀሴትን ማስቀየም ስላልፈለጉ ዝም አሉና ከዛ በሉ ደህና ደሩ ብላ ወይዘሮ ባዩሽ ትሄዳለች። ሰላም ወደ ቻናላችን ከተከታታዮች ሰላማችሁ በያላችሁበት ይብዛልኝ። እንደ ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የሀና እውነተኛ እናቷ ወይዘሮ ሚላት ናት። እውነት ይመነምናል እንጂ አይበጠስም ይባላል። አሁን እንግዲህ ወይዘሮ ሚላት እውነታ ነው ብለው ቢቀበሉም ግን ልጅቷ ከምታሳየው አክት እንኳ ከምትነጋገረው ንግግር ላይ ሳትበላም አትቀርም። እንግዲህ ከዛ እንደዛ ብለው ከተቀበሏት በኋላ አሁንም እንግዲህ ሰራተኛይቱ ሀናን ሰገረድ ብላ ስትናገራት ሰላም ተናደደች። እቺ ሴታችን እንጂ ሰራተኛችን አይደለችም። ወይዘሮ ሚላት ግን በአንድ ጊዜ አዲስ ያገኟትን ልጅ ላለማስደንገጥ ብለው ሳቅ ብለው ዝም አሉና እቺ እኮ እህታችን እንጂ ሰራተኛችን አይደለችም። ይቺ እንግዳ ምንድነች አለች። እሱ ምላሴ ስለሚያመው እሱ ሲያመው ስለምትከታተልለት ነው። ምኗም ዶክተር አትመስልም፣ እንዲያውም ሰገረን ነው የምትመስል ስትላለቻት ሀንዬ እንደሆነች የወርቅ ፍልቃቄ የመሰለች ለሰራተኛ ናት ብሎ ላያት እንኳ የማያምናት ናት። ከእሷ 10 እጅ ትበልጣለች። ከዛ ሀናዬ ምንም አልተቀየመችም። ቁም ብላ ዝም ስትል ሰላም ደግሞ ተቆጥታ እስኪ ዛሬ ልሄድ ነው እኮ ስራ ጨርሻለሁ እትዬ ለማለት ነበር የመጣችሁ። ከዛም አረ ሰላምዬ አታመሽም ዛሬ እኮ አዲሷን እህታችንን በመቀበል ምክንያት ሰርፕራይዝ ልናደርግ እርግዝ ዝግጅት አለን አለቻት። አይ ይቅርብኝ እኔ ቤት ብሄድ ይሻለኛል ለአባቴ ልሄድለት ስላለች ነበረ። ከዛ በኋላ እንግዲህ ሰላም በጣም ተናዳ ስሜታዊ ሆና ሀሴትን ተናገረቻት። እውነቷን ነው። ሰላም ለህይወቷ የነበረቻትን ሀናን አልከዳቻትም። ወይዘሮ ሚላት ገና ስኬት ስትመጣ ትከዳኛለች ያለችው ሰላም ካሁኑ ጭቅጭቅ ተጀምሯል። ከዛ ጣል አርጋቸው ወጣች። ምላሴም ልሸኝሽ ሀናዬ አላት። አይ ቅርብ እኮ ነው ብዙም ደግሞ አልመሸም፣ አትሸኘኝ ችግር የለብኝም ማለት ከተል ብሏት ሄደ። ያው እንዳትቀየም
ለጊዜው ለመጀመሪያ ጊዜ እውነተኛ እህታቸው ስለመሰለቻቸው ለዓለም እንዳትቀይም ስትነገሯት እሷም ሄደች። ከዛ ወይዘሮ ባዩሽ ደግሞ ኪችን ትሄድና አንቺ ቁርስ አዘጋጅላት። ለማን ነው? ለሰላምዬ ነው አለች ሀናዬ። አይ ለእርግብ። ማነች ደግሞ እርግብ አለች። እንዴ ማነች እርግብ ትያለሽ እንዴ? አዘጋጅላት። እሺ አለች። ምንም የማይገባት ደደብ ናት አለቻት። እንዴ ምን ብለው ነው ሴትዮ ትዬ ደግሞ ቆጣ ብለው የሚናገሩ? ወይዘሮ ባዩሽ በሰው ቤት አንጓች ሆኖ ተገንተው ነው እንግዲህ። ከዛ በኋላ ስትላት ምን እንደምትፈልግ ትያለሽ እንዴ? አእምሮሽ አስቦ አይሰራም እንዴ? ልትሰሪ አይደለም እንዴ የመጣሽው? ማለትና ሀናን በንዴት አናቶ እዛ ቤት ውስጥ ወጥታ እንድትሄድ ብን እንድትል ለማድረግ ያደረገችው ሴራ ጀመረችው። እሺ እኔ ሂጄ ጠይቃታለሁኝ ምን እንደምትመገብ አለች። እና እንደው ሰላም ለምን አልጠይቃትም ብላ ወደ ሰላም መኝታ ቤት ሄዳ ጠይቃ እዛው የምትፈልገውን ምግብ አዘጋጅተሽ ያለውን ሰርተሽ ስጫት ብላ ስትላት እሺ ብላ ተመለሰች። ከዛ በኋላ እንግዲህ ወይዘሮ እርግብ ደግሞ ወደ ክላስ አልተኛም ብቻዬን እኔ ጋ ነው የምትተኘው፣ አንቺ ዛሬ የ16 ዓመት ናፍቆት እቅፍ አድርጌሽ ነው የምተኛው ብለው ወይዘሮ ሚላት ሰፍ እያሉ ሳሉ እሷ ግን በፍጹም እኔ ብቸኛዬን ይቅርታ አድርጉልኝና ብቻዬን ስላደግኩኝ ከብቻዬ ጋር ነው የምተኛው እና ለብቻዬ እንድተኛ አድርጉኝ አለች። ሰላምን አንቺ ከኔ ጋር ትተኛለሽ፣ እህትሽ ከአንቺ ከፈትተኛለች ስትባል ሰላም ደግሞ አሁን በመጣች ሀሴት ምኝታ ቤት የተለቀቀ ብላ ዋለች። እውነቷን ነው የፈራሁት ደረሰ አለች ማለት ነው። ከዛ አይ ችግር የለም እህቴ ከምትቀየም እኔ ሶፋ ላይ ተኛለሁ አለች ወይዘሮ እርግብ። አይ ችግር የለውም እኔ ተኛለሁ አለ ምላሴ። በያይዞሽ ደናደሪ ብለዋት ሄዱ። እሳቸውም ከምኝታ ቤት እንዴት ሊነጋልኝ ነው ዛሬ እያሉ ብቻቸውን ከሰላም ጋር አደሩ። ልጅቷ ግን ሌሊቱም በስልክ ተጠምዳ ነበር ያደረችው። እንግዲህ ሌሊት ቴክስት በቴክስት እየተላላከች አላማዋን ለማሳካት እየተነጋገረች ነው ያደረችው። እነሱ ግን ምንም የሚያወቁት ጉዳይ የለም። ሰላም ሄደችና ምን ነው እስካሁን አልተነሳሽም? እንደ ሀሴት ተነሺ፣ ቁርስ ተዘጋጅቷል፣ እየጠበቅንሽ ነው ስትል ቀሰቀሰቻት። እባክሽ ልተኛ እንዴ ሌሊቱን ተኝተሽ አይደለም እንዴ ያደርሽው? የባሰ መጣ ከኔ የባሰች እንቅልፋ። በይተነሺ እማዬ እንዳትቆጣ አለቻት። በቃ እሺ እነሳለሁ አለች። እንዴ አልጠገብሽም እንዴ ሁሉ ሰዓት ተኝተሽ አለቻት። እሷ ግን ተኝታ ሳይሆን ያደረችው ለዓላማዋ እየተላላከች ነው ያደረችው። ከዛም እንግዲህ በኋላ እንደዛ እያሉ አሁንም ወይዘሮ ሚላት ግራ ገብቷቸዋል። እንግዲህ ዲኤንኤ መመርመር አለበት። የሰው ልጅ በታሪኩ ብቻ ልጄ ነው ተብሎ በአሁኑ ዘመን የሚቀበል የለም ባዮች ነን። የሀና ማንነት ይገለጽ። ሀናዬ እንግዲህ ይቅርታ አድርጊልኝ እነሱ ስለሚናገሩሽ አለቻቸው። ክላስ ቁጭ ብላ ምላሴ ጋራ ታንኳኩታ ትገባለች ወይዘሮ እርግብ። እንዴ አንተ ደግሞ ከሰራተኛ ጋራ ምን እያደረክ ነው አለችው። አይ ሰራተኛ እኮ ብቻ አይደለችም ሀናዬ ብዬሻለሁ፣ ስለ ጤንነቴ ጉዳይ እያየች ነው። ሀና እጁን ይዛ ወይስ ምላሴ ዛሬ በጣም ጤና ነህ፣ ሙሉ ጤንነት ተመልሷል። ምክንያቱም የደም ስሮች ይገታተሩ ነበር፣ አሁን ግን አልተወጣጠሩ እያለችው እጁን ይዛው እንዳለ ነበር የገባችው። ወይዘሮ እርግብ ግን ወደ ሌላ ነገር ቀየረችው። ከዛ ምን ማለትሽ ነው ግን እጁን ይዘሽዋ ስትይኝ አለቻት። ሀና ያላሰበችው ነገር ስለሆነ እና ታዲያ አንቺ ሐኪም ነኝ ካልሽ በእጅሽ ነው እንደምትመረምሪው? ምንም አይነት መመርመሪያ መች ይዘሻልና አለች ወይዘሮ እርግብ። አይ አለ ምላሴ፣ እሷ እንዲሁ የኔን በሽታ በማየት ታውቀዋለች። በጣም ጎበዝ ስፔሻሊስት እኮ ናት አለቻት። እኔ ግን አያያዟ አይመስለኝም፣ ወደ ሌላ ነገር ያሰበች ትመስላለች ስትል ወደ ሌላ አቅጣጫ ቀየረችው። ከዛ እማዬ ትፈልግሻል። ማ እትዬ አለች ሀና። አዎ የት ናቸው? መኝታ ቤት። እሺ በቃ ነይ ሀሴት ነይ ቁጭ በይ፣ እንደውም ደክሞኛል ካንተ አጠገብ ልቀመጥ ስትል ሄዳ ቁጭ አለች። ከዛ በኋላ ወደ መኝታ ቤት ስትሄድ ወይዘሮ ሚላት ፈልጌሽ ነበር ሀናዬ። አዎ እትዬ በምን ነበር የፈለግኩኝ ስትል ትጠይቃቸዋለች። አይ ይቅርታ ልጠይቅሽ ብዬ ነው። ስለምኑ ነው?
ትላንትና ሀሴት ቅድም ስላስቀየመችሽ ነገር አንድ ጊዜ አሁን ዛሬ መጥታ ተዋውቂያት፣ አሁን ደግሞ እሷን መናገር የለብኝም ብዬ ነው እንደዛ ብዬ ተናገርኩሽ። ምክንያቱም ወይዘሮ ሚላት በሰዓቱ ግን ሀናን ስትሳደብ ምንም አይነት ነገር ሳይሰጡ አትናገሩብኝ፣ አሁንስ ቢሆን ሀናና እርግብ አንድ ናቸው እንዴ ብለው ነበር የተናገሩት። ወይዘሮ ሚላት በአንጻሩ አንዳንድ ጊዜ ባስፈለጋቸው ጊዜ ሰውን በሚያመሰግኑበት ሰዓት ግን ሰውን ደግሞ ሞራሉን ለመንካት በጣም ይቸኩላሉ። ሀና በተለይ በተደጋጋሚ ምንም ቢክሷትም ወገብ መተው ራሴን ቢያሻሹኝ አይገባኝም የሚባል ነገር ቢሆንባትም ብዙ ጊዜ እሷን እያስቀደሙ ይሳደቡና ከዛ በኋላ ይቅርታ ይጠይቃሉ። አሁንም እዛ ሀሴት ገና እንዳትቀየም ብላ ሰላም እንደዛ ብላ አልፈልግም፣ ማንም ሀናዬን እንዲናገርብኝ አልፈልግም ብላ ስትናገር፣ እሳቸው ግን ሀሴት እንዳትከፋባቸው ነበር ያደረጉት። ሀና ግን አንዳንዴ ቻይናት ችግሯን ለመወጣት ስትል እያየችም እየሰማችም እንዳላወቀችውና ትገፋዋለች። ያን ነበረ ከእሷ ፊት እንደዛ ያሉትን ይቅርታ ለመጠየቅ ምኝታ ቤት የጠሯት። ምኝታ ቤት ከገባች በኋላ ይቅርታ አይ ችግር የለም ምንም እኮ አልተቀየምኩም አለች ሀናዬ። አይ አስቀይማሽ ሊሆን ይችላል፣ እኔም አስቀይሜሽ ሊሆን ይችላል። እና አባትሽ ጤንነት እንዴት ነው ሀናዬ አላት። ጤናው ደህና ነው ምንም አይልም አባዬ አለች። አሁን ባለፈው ለሕክምና ገንዘብ ያስፈልጋቸዋል ብለሽኝ አልነበረም? አዎ በቃ አሁን ደግሞ የ16 ዓመት እህቴን ልጄን ስላገኘሁኝ ሀሴትን በጣም ስለተደሰትኩኝ የተወሰነ ገንዘብ ለአባትሽ ማሳከሚያ አካውንትሽ ውስጥ አስገባልሻለሁ አሏት። ኧረ እትዬ አያስፈልግም ብላ ተግደረደረች። ለምን እንዴ አሳክሚያቸው እንጂ። አይ በቃ እኔ ለአባቴ አላንስም፣ እንደምንም ብዬ እኔ ራሴ አባቴን አሳክማለሁ። ራስሽ ባታንሽማ እኮ ኑሮ እስከ ዛሬም ታሳክሚያቸው ነበር ሲሉ ተናገሯት። ለማንኛውም አሁን አካውንትሽ ጋር አስገባልሻለሁኝ፣ ነገ አባትሽን ሄደሽ ሕክምናቸውን ቼክ አድርጊላቸው ሲሉ በገንዘብ ካሷት። ግን እውነታው እስከ መቼ ነው የሚገለጸው? ይህ ነገር ሀና መሆኗ ተገልጾ ሀና አባቷን ማሳከም አለባት እያልን ሁልጊዜ እንናገራለን። ምንም ይሄን የተወሰነ ገንዘብ እየሰጡ አባቷን እንድታሳክም ቢያደርግም አባቷ በህይወት እያሉ ሀናን ደክመው ለ16 ዓመት ያሳደጓትን ልጅ ለእናቷ ማስረከቡ ቅርብ ቢሆን ደስ ይለናል። እሳቸውም በህይወት እያሉ እናቷ ጋር ተገናኝተው ወይዘሮ ሚላትም አቶ ኖላዊን አመስግነው ቢጠያየቁ መልካም ነው እያልን እናስባለን። አሁን እንግዲህ ወይዘሮ እርግብና ወይዘሮ ባዩሽ የጀመሩት ሴራ መክሸፍ አለበት። ሁላቸውም መጋለጥ አለባቸው። ከዕለታት አንድ ቀን መቼም አይቀርም ሀናዬ ፎቶግራፉን ስለምታውቀው ፎቶግራፉንና የአንገት ሐብሏን ወስዳ ስለሆነ ወይዘሮ ባዩሽ ያስመሰለችባት ሀና አንድ ቀን ያንን ፎቶ በቤት ውስጥ ወይ በዚችው ልጅ በእርግብ ውስጥ ልታገኘው ትችላለች፣ ወይ በመኝታ ክፍል ልታገኘው ትችላለች በቅርብ ጊዜ ብዬ አስባለሁ። ያኔ ግን ምን ይውጣቸዋል? አይደለችም ብለው አይከራከሩ። የዲኤንኤ ምርመራ ተካሂዶባት ትክክለኛ ሀናዬ መሆኗ ተረጋግጧል በሰላም ሕክምና ጊዜ። ስለዚህ ሴራቸው ቶሎ ከሽፎ ሀና ወላጅ እናቷን ማግኘት አለባት። እውነተኛ ወላጅ እናቷ ሀናን አቅፈው መተኛት አለባቸው ወይዘሮ ሚላት የሚለውን ነው። ወይዘሮ ባዩሽና እርግብ እንዲሁም ጋዜጠኛው መጋለጥ አለባቸው። የዛሬውን በዚህ ተሰናብቻችኋለሁ።